ያቻትላችሁ አዲስ አበባ አዲስ አበባ አዲስ አበባ ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዘው በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። እነሆ ልወዞዘው በግሬ ወክ ኤንድ ቶክ ተጀምሯል። አሁን አዲስ አበባ ስቴዲየም ፊት ለፊት ነው የምንገኘው። በቀኝ በኩል ይታያቸዋል አዲስ አበባ ስቴዲየም። እስኪ ወደ ማይጨው አደባባይ እንግዲህ ቀደም ሲል አሁን ሜክሲኮ አደባባይ እየተባለ የሚጠራው ማይጨው አደባባይ ይባል ነበር። በኋላ ነው ወደ ማይጨው አደባባይ የተቀየረ። ይሄ ፊት ለፊት የምታዩት አዲስ አበባ ስቴዲየም ነው። ስቴዲየም ዙሪያ እንግዲህ ብዙዎቻችሁ ብዙ ትዝታላችሁ። ስቴዲየም ዙሪያ ሲነሳ ብስክሌት መለማመጃ በዛኛው በኩል አለ። አሁን ድረስ ግን መኪና መለማመጃ አለ። ከዛ ባሻገር ዙሪያውን ደግሞ በበሮቹ ላይ ጆተኒ ቴብል ቴኒስ የተጫወታችኋላችሁ። ፕሪሚየር ሊጉ ቡናና ጊዮርጊስ ሲኖር ደግሞ እንግዲህ ይሄ ቦታ ራሱ አይታይም። ይሄ በቀኝ በኩል ያለው ታክሲ የሚቆምበት አሁን ግጥም አንዳች ነገር የመጣ ነው የሚመስለው ሁለቱ፣ ምክንያቱም ደርቢዎች ናቸው። ከዛ ባሻገር ደግሞ የአዲስ አበባ በተለይ እንግዲህ የቡና እና የጊዮርጊስ ደጋፊዎች እጅግ በጣም በርካታ ናቸው። ከልጅ እስከ አዋቂ ድረስ ነው ልብሳቸውን ለብሰው ይሄን አካባቢ እሁድ ቀን ሲሆን በቃ ያስታውቃል። ቡናና ጊዮርጊስ ያላቸው ቀን እዛ ስቴዲየም ፊት ለፊት ነው የምንገኘው። ይሄ እንግዲህ ከላይ ያው እንግዲህ አብዛኛው እንግዲህ ውጭ ያላችሁ ተመልካቾች ረጅም ጊዜ የሆናችሁ ከወጣችሁ ምናልባት ይሄ እንኳን የባቡር መንገዱን ታውቁታላችሁ። በጣም ስለቆየ ማለት ነው። ከላይ የሚሄደው የቀላል ባቡር የከተማ ውስጥ ባቡር መንገድ ነው። እሱ ትንሽ መንገዱ የጠበበ ሊያስመስለው ይችላል። ፊት ለፊት የሚሄደው ወደ ሜክሲኮ የሚሄደው መንገድ ሁለት ነው። በታችኛው ባካፋ ያለ በዛ መምጫ አለ፣ በዚህ የሚሄድ አለ። ሰፊ ነው መንገዱ በነገራችን ላይ። ይሄ በቀኝ በኩል ደግሞ የምታዩት አሁን የታክሲ መጫኛና ማውረጃ ሆኗል። ይሄ እንግዲህ ወደ ሜክሲኮ፣ ወደ 6 ኪሎ፣ ወደ ተለያዩ ቦታዎች፣ ወደ መርካቶ እዚህ ጋር ሰልፍ እንደምታዩት ምሽት ስለሆነ አሁን እየመሻሸ ስለሆነ እዚህ ጋር ነው እንግዲህ። እስኪ ወደፊት ወደ ሜክሲኮ አደባባይ። ሜክሲኮ እንግዲህ ሜክሲኮ በወረራው ሰዓት ላይ ከኢትዮጵያ ጎን ቀድማ የቆመች ሀገር ነበረች። በዛ ምክንያት ነው እንግዲህ በፊት ማይጨው አደባባይ ተብሎ ነበረ። ከዛ በኋላ ግን ሜክሲኮ አደባባይ ተባለ። በነገራችን ላይ ሜክሲኮ ሲቲ ነው ዋና ከተማ። አዲስ አበባ የሚባል ሰፈር ነው መንገድም አለ ብለውኛል። ሜክሲኮ መኖር እስኪ እውነት ነው በአዲስ አበባ ስም የተሰየመ እዛም እንዳለ ነገሮኛል። እንግዲህ የወዳጅነት አደባባይ ነው ማለት ነው። እዛ ድረስ እንሄዳለን። ግራ ቀኙን እያየን አስፓልቱ እንደምታዩት ነው፣ ሰፊ አስፓልት ነው። በዛኛው በኩል መመለሻ አለ። ወደ ኋላ ዞረን ስናየው ደግሞ ይሄ ባቡሩ መሻገሪያዎች አሉ። እንግዲህ ከዛ ከመስቀል አደባባይ እስከ ልደታ ፍርድ ቤት ድረስ ሁለት ባቡር ናቸው። እንግዲህ ከጊዮርጊስ ሁለት መስመር ማለት ነው። ከቅዱስ ጊዮርጊስ ቤተክርስቲያን አራዳ ጊዮርጊስ ማለት ነው። ከዛ ተነስቶ ቃሊቲ የሚሄድ እንዳለ ጦር ኃይሎች ደግሞ ተነስቶ ቀጥታ አያት አደባባይ ድረስ የሚሄድ አለ። የጋራ የሚሄዱባት መስመር ይቺ ነች፣ እስከ ልደታ እስከ መስቀል አደባባይ። እንዴት ነው ወክ ኤንድ ቶክ በምሽት አዲስ አበባን እያየናት ነው። ይሄ እንግዲህ ስቱዲየሙ ያሉ ዛፎች ታስታውሳቸዋላችሁ። በዚህ መቼም ተመላልሳቸዋል። ዛፎቹ እንዳሉ ናቸው። እዚህ ውስጥ ነበር መኪና መለማመጃ። አሁንም አሉ። መኪና ፊት ለፊት ስትሄዱ ቁልፍ ይዘው ትሞክራል ይሏችኋል። ብስክሌትም እንደዚሁ እዚሁ ጋር ነው። አብዛኞቻችሁ እንግዲህ እዚህ ብስክሌት ነርታችኋል ወይንም ስቴዲየም መታችሁ ጨፍራችሁ አዝናችሁ ደስ ብሏችሁ ተፈነካክታችሁ ሄዳችኋል ብዬ አስባለሁ። እዚህ ስቴዲየም የምታዘወትሩ ወደፊት ነው የምንሄደው። እንግዲህ ከዛ ባሻገር አሁን ወደፊት እንግዲህ ስንሄድ ለገሃር ነው የምናገኘው። በነገራችን ላይ ለገሃር ቀደም ሲል እንግዲህ አውቶቡስ መናኸሪያ ነበር፣ ሁለት ነበር። አንድ ወደ አዳማ የሚሄድ ነበረ፣ እሱ የለም አሁን። ከዛ ባሻገር ደግሞ አንበሳ አውቶቡስ ደግሞ ከተለያየ ቦታ ተነስተው የሚመጡት መዳረሻ ነበረ ለገሃር። አሁን እሱ ቀርቶ ቀደም ያሳያችሁ ቦታ አዲስ አበባ ስቴዲየም ትንሿ ስቴዲየም አለች፣ እሱ አካባቢ ክፍት ቦታ አለ። እዛ ጋ ነው የሚጭኑት የሚያወርዱት።
ቀደም ሲል ግን እዚህ ነበር ለጋሃር መግባት ይጠበቅባችሁ ነበር። ወደ የትም ቦታ ለመሄድ እንትን ድረስ ደብረ ዘይት ወይንም ቢሸፍቱ ድረስ ለመሄድ 60 ቁጥር አለች። እዚህ አካባቢ ከሆናችሁ ቀጥታ ለጋሃር ትገባላችሁ። ሰው ጠይቃችሁም ቢሆን ወደ ሰፈራችሁ የሚሄደው ወደ የት ይሄዳል ብላችሁ ወደ አብዛኛው ሰፈር ይሄድ ነበር እዚህ ለጋሃር ጋር ያሉት። እነሱ አሁን የሉም። እንግዲህ እንዳልኳችሁ ስቴዲየም አካባቢ ናቸው። በዛው መረጃ እየሰጧችሁ ነው። እንዴት አያችሁት? አየሩ ያው መሸት እያለ ስለሆነ ቀዝቀዝ ያለ ነው። ለወክ ይመቻል ማለት ነው። እንግዲህ እንደኔ ወክ የሚወድ ሰው ይመቻል። እዚች ጋራ ቀደም ሲል ለነገር ምን ነበር ስፖርት ፌዴሬሽን እዚህ አካባቢ ነበር። አሁን ያው ግሪነሪ ሆኖ እንደ መዝናኛ ነገር ሆናለች። በቀኝ በኩል የምታዩት ስፖርት መሰለኝ ስፖርት ምናምን የሆነ ነገር ረሳሁት። በነገራችን ላይ ትንሽ ቆየት ሲል ተረሱታላችሁ። በፊት የነበረው ነገር በተለይ ተነስቶ ከዚህ በፊት ምን ነበር እዚህ ቦታ ስትባሉ እኔ ማስታወስ ነው የሚከብደኝ። እንግዲህ እቺ ያያችኋት መዝናኛ ነች። እንግዲህ አረፍ ብሎ ሰው ቀጥሮ እዚህ ጋር ቁጭ ብሎ መጠበቅ ይመቻል። ውጭ በረንዳ ላይ ቁጭ ማለት ይቻላል። ውስጥም ቤቶች አሉ እንዲ ኮፊ ሃውሶች። ይሄ ወደ ባቡር እንግዲህ ትኬት ቆርጦ ለመሳፈር የምትወጡበት ነው። ፌርማታው ላይ እንደዚህ መወጣጫ አለ። ይሄም አንደኛውን ከጎን ትኬት ተቆርጣላችሁ በዚህ ላይ ትወጣላችሁ። በነገራችን ላይ ይሄ ሲሰራ ለአቅመ ደካሞችም ተብሎ እንደ አሳንሰር ነገር እየተሽከረከረ ተብሎ ታስቦ ነበር። ግን የትም ቦታ አላየሁም እስካሁን። በደረጃ ላይ ነው ሁሉም ሰው የሚወጣው። እዚህ ጋር ነበር በእርግጥ በዛኛውም ነበር ተገጥሞ፣ ግን ክልክል ነው አይነት ነገር ተብሎ እስኪጀመር ነበረ። አሁን አንድም ቦታ ሲሰራ አይቼው አላውቅም። እንግዲህ መብራቱ ጋር ነው ለጋሃር። ወደ ግራ በኩል ስትታጠፉ ነበር እንግዲህ ባሶቹ ዞረው የሚገቡት። የአንበሳ ትዝታለን እንግዲህ ወደ ሰፈራችሁ ስንት ቁጥር ተጠቅማችሁ ሄዳችኋል? ስቴዲየም አዲስ አበባ ስቴዲየም አንደኛ ትንሽ ነች በጣም 25000 ሰው መሰለኝ ሊይዝ የሚችለው። ግን አድቫንቴጁ ደግሞ ከየትም ሰፈር መታችሁ ማዕከል ነው። ወደ ሰፈራችሁ ለመሄድም ባስ መጠቀም ትችላላችሁ፣ ታክሲ መጠቀም ትችላላችሁ። አመች ነው። አበበ ቢቂላ ብዙ ሰው አይመርጠውም። አበበ ቢቂላ አሁን ለትራንስፖርትም ግራ ነው። ይሄ ግን ማዕከል ነው። ከቃሊቲም ከኮተቤም ቢመጡ ማዕከል ላይ ነው ይመረጣል። አሁን አዲስ አበባም እንግዲህ ብዙም የትራንስፖርት እንግዲህ የሚመች አይመስለኝም፣ ግን ጥሩ ሆኖ እየተሰራ ነው። እስከ 62000 ይይዛል ተብሎ ነው የሚጠበቀው። የአዲስ አበባ የተጠናቀቀ እንደሆነ አይቻለሁኝ። እንግዲህ እዚህ ጋር መርከብ ህንፃ ነበረ። ያው እዚህ ጋር ነበሩ። በዚህ መብራቱን አልፋችሁ ነበረ አንበሳ አውቶቡሶች ፌርማታቸው። አሁን የሉም። ይሄ ህንፃ አዲስ ነው የምታዩት። ይሄ ዋን ቪሌጅ ነው የሚል እንግዲህ በቅርብ የተሰራ ነው። እዚህ ጋር ነበሩ እንግዲህ ይሄ ህንፃው ያለበት ላይ። ወደ አዳማ ተሳፍራችሁ ልትሄዱ ስትሉ አነስተኛ መናኸሪያ ነበረች አዳማ ደብረ ዘይት ለመሄድ እዚህ ነበር። አሁን ቃሊቲ እዛው ሆኗል። ትልቁ አውቶቡስ ተራ መርካቶ ላይም እንደዚሁ ወደ አዳማና ወደ ደብረ ዘይት የሚጭኑ አሉ። በእርግጥ አሁን በየመውጫዎች አሉ። ወደ ሰሜን የሚሄድ ላምበረት አለ፣ በዛ በኩል የሚሄዱ ወጥተዋል። በፊት ግን ያው ትልቁ አውቶቡስ ተራ መርካቶ ያለው ነበር። ሁሉም ሰው ወደዛ ነበር የሚሄደው። ምን ትዝታላችሁ እዚህ አካባቢ? እንግዲህ በምሽት ጉዞ እግረኛው መንገድ ይሄም ቆይቷል ካለቀ። በነገራችን ላይ አሳይቻችኋለሁ ብዬ አስባለሁ። በቀን ምሽት ላይ ነው እንግዲህ ያላየ ነው። ምሽት ላይ ምን ይመስላል የሚለውን እስኪ የሆነ አንዴ እኔ ተከታታይ በምሽት እስኪ ያሳየን ብሎ ነበረ። በምሽት እንግዲህ ትንሽ ካሜራዋ ጥራቷ ስለሚቀንስ ነው። ላይቱ ሲበራ ደግሞ እንደዚህ አሁን ላይቱ ለእናንተ ብሊንክ የሚያደርግ ይመስላችኋል ስታዩት። ኖርማል ነው፣ ግን ካሜራው ሌንሱ ጋር ምን እንደሆነ አላውቅም። ጎፕሮ ነች፣ እንደሱ ያደርጋል። ይሄ ህንፃ ታውቁታላችሁ፣ የጸረ ሙስና ህንፃ ነው። በዚህ በጀርባ ያሉ ቤቶች ታስታውሳላችሁ። በዛኛው በኩል የነበሩ ቤቶች በጣም በርካታ ቤቶች ነበሩ። በታች በኩል ደግሞ የፌዴራል ፖሊሶች እንደ ካምፕ ነገር ነበራቸው በዛ። አሁን የሚኖር አይኖር አላውቅም። በዛ በኩል ነበር ከዚህ ህንፃ ቀጥሎ ዋላ ጋር ይላል እንግዲህ። ዞር ብለን እንግዲህ በዚህ ያለፋችሁ ተደጋጋሚ ለረጅም ጊዜ በዚህ ስትመላለሱ የነበራችሁ ይሄ መንገድ እንዲሁ ነው ስታዩት። አንዳንዴ ብዙም ለውጥ ላታዩ ትችላላችሁ። አንዳንዴ ደግሞ ኮምፕሊትሊ ተለውጦ እንዴት ሆነ ልትሉ ትችላላችሁ። ግን ምልክት የሚሆነው ይሄ ህንፃ በቀኝ በኩል ያለው ህንፃ አለ። በዚህ በደጁ እንግዲህ ተመላልሳችኋል። ይሄ የቀላል ባቡሩ የከተማ ውስጥ መንገድ አንዳንዶቹ እንደው ውበትም አበላሽቷል ይላሉ።
ግን ደግሞ ለተጠቃሚዎች ደግሞ ከጥግ እስከ ጥግ በአነስተኛ ሳንቲም በጣም እየተጠቀሙበት ነው። ከጦር ኃይሎች እንግዲህ ተነስቶ አያት ድረስ በተለይ በጠዋት ሰራተኞች ከጥግ እስከ ጥግ የሚሰሩ ባቡሩ በጣም ትልቅ አገልግሎት ነው የሚሰጠው። ከጊዮርጊስ ተነስቶም እንደዚሁ ቃሊቲ በአነስተኛ ብር ቀጥ ብሎ መሄድ እንግዲህ ጥቅም አለው። በእርግጥ የላንድስኬፕ ሁኔታ ይመስለኛል እንጂ የትም የበለጸጉ አገሮች ትልልቅ አገሮችም እንግዲህ በተለይ ውጭ ያላችሁ ታውቁታላችሁ። አብዛኞቻችሁ መኪና ከሌላችሁ በባቡርና በአውቶቡስ ነው የምትጠቀሙት። ያው ግን ሰዓቱ ኦን ታይም ይመጣል ይመስለኛል። ግራውንድም አለው የመንገዱም ስፋትም እንግዲህ ምቹነት ይመስለኛል። እነኚህ ግን በጣም ቁጥራቸው ትንሽ ነበር። አብዛኞቹ ደግሞ እየተመናመኑ ነው። እስካሁን ሲያልፍ አላያችሁም ነው? አይተናል። ልብ አላልኩም። አብዛኞቹ በቴክኒክ ችግር ይቆማሉ። እንትናቸው ደግሞ በዶላር ነው መሰል ከውጭ ነው የሚመጣው፣ እዚህ የለም እቃው። በሱ ምክንያት እንደመጡ አካባቢ ቶሎ ይመላለሱ ነበር። እንደውም 7 ደቂቃ ነው የምትቆሙት፣ 7 ደቂቃ ይባል ነበርና ቼክ ለማድረግ ሞክሬ ነበር። ኤግዛክት 7 ባይሆንም ግን ብዙ አትቆም። አንዱ ከሄደ በኋላ ከሞላ አይቆይ ጠብቄ ብላችሁ ስትቆዩ የተወሰነ ኢንተርቫል ነው እንጂ ቶሎ ነበር የሚመጣው። አሁን ግን ረጅም ሰዓት ቆማችሁ ነው እንትን የምትሉት። ግን ያው እንደ አማራጭ አሪፍ ነው። እዚህ ጋር ደግሞ እንግዲህ ወደ ኮሜርስ ተግባራዊ ትምህርት ቤት ትዝ ይላችኋል። በቀኝ በኩል ታጥፋችሁ ወደ ላይ ትሄዳላችሁ። እዚች ጋር በፊትም ስፔስ ነበረች። እቺ እንደ ደሴት ነገር ተደርጋለች። አሁን መሸጋገር ያላት። እዚህ ጋር ግን አንድ የማይገባኝ አለ። መኪኖች የሚተላለፉበት ቀጥታ የሚሄድ መኪና እዚህ ጋር ዞሮ እንደገና የሚዞርበት ነገር አለና ይመች ምን እንደሆነ አልገባኝም። እኔ አሁን እቺ መኪና ትመጣና ትዞርና ትንሽ ትሄድና እንደገና ደግሞ ወርታችሁ ዞራ ወደ ሜክሲኮ የሚወስደው እንደዚህ ትሄድና የብዛ ያኛው መኪና የሚዞርበት እንደገና ይዞራሉና ግራ የሚያጋባኝ መንገድ ነው ይሄ መንገድ። የትራፊክ ፍሰቱ እንግዲህ ወደ ሰንጋተራ ይወስደናል። ፊት ለፊት የሚታችሁ ቀጥታ ሰንጋተራ ነው፣ ህንጻዎች ያሉበት ወደ ሰንጋተራ የሚወስደው ነው። አሁን በህንጻዎቹ ላይም የምታዩቸው ኤልኢዲ መብራቶች አሉ። ኢቭን ግለሰቦችም ሳይቀር በየሰፈሩ በየቤቱ ግቢ ውስጥም አሉና ምሽት ላይ በጣም ነው የሚደምቀው። ትልልቅ ህንጻዎች ያሉበት በተለይ አሁን እንዳልኳችሁ ሰንጋተራ አካባቢ ብትሄዱ በጣም ነው የሚበራው። በርቀት ይታያል። ከፍ ያለ ቦታ ሆናችሁ ስታዩ ከተማው ተንቦገቦገ ነው የምትሉት። ይሄ ትራፊክ ላይቱ ደግሞ ቁጥር ይቆጥራል። አንዳንዴ 100 ድረስ ይቆጥራል። አንዴ 2 ሊይዛችሁ ይችላል በአንድ ጊዜ በአንድ ትሪፕ ላይ በጣም ጃም ሲበዛ ሄዳችሁ ልክ ልትተሻገሩ ስትሉ እንደገና ይዛችኋል። በተለይ ይሄ ከገሃር ቀጥታ ወደ ፒያሳ የምትሄዱ ከሆነ 2 ነው 3 ነው መብራት ያለውና በጣም መጨናነቅ ነው። ብዙዎች ሾፌሮች አሽከርካሪዎች ልምድ ያላችሁ በዛ ሄዱ። በጀርባ በተክለ ሃይማኖት የሆነ ነገር ያደርጋሉ። በተለይ እንደዚህ ስራ መውጫና ስራ መግቢያ ሰዓት ከሆነ 2-3 ይዛችኋልና ፀሐይ ሲሆን ደግሞ በጣም ይደክማቸዋል ይመስለኛል። እየተጠጋን ነው እንግዲህ ወደ ሜክሲኮ። ሜክሲኮ እንግዲህ እንደ መገናኛ የሰው ፍሰት ያለበት ቦታ ከሚባሉት አዲስ አበባ ውስጥ ከመገናኛ የማይተናነሱ አንደኛው ሜክሲኮ አደባባይ ላይ ነው። ሰርቪስ የሚጠቀሙ ናቸው እነኚህ የመንግስት ሰራተኛ ጥሏቸው ሄደ። አይቆመላቸው። ይሄ ባስ ለመንግስት ሰራተኞች እጅግ በጣም ጠቃሚ ነው። በተለይ ረጅም መንገድ ለሚጓዙት ያው ምንድነው በጠዋት ነው መውጣት ያለባቸው፣ ግን 1 ሰዓት ተኩል ቢሮአቸው አካባቢ ይደርሳሉ። ማታም ለ12 ጉዳይ ነው። ቤታቸው ሩቅ ሆነ መሽቶ ይገባሉ። ግን ትራንስፖርት ቢጠቀሙ በጣም ብዙ ያወጡ ነበር እና ይሄ በጣም ትልቅ ጥቅም የሰጠ ነው። እንግዲህ ሌላው እንግዲህ ታክሲ እዚህ ጋር መንገድ ዳር ላይ መቆም የለም። አሁን እንደምታዩት እዚህ ጋር ታክሲ ማጫኛና ማውረጃ አለ፣ ገባ ብሏል። እዚህ ሜክሲኮ ላይ ብዙ ነው። እንደውም በዛኛው በኩል የአውቶቡሶች አለ፣ በታች በኩል ተከፋፍሏል። አሁን እዚህ ጋር ጠይቃችሁ ካልሆነ እንደ ድሮ አታውቁትም። ፊት ለፊት የምታዩት እንግዲህ ቡናና ሻይ ነች። ቡናና ሻይ እንግዲህ ትልቅ ህንጻ ከሚባሉት ሜክሲኮ አካባቢ አሁን በታች በኩል እንደምታዩት ነው እና አልሳም ጭለለቃሉ ቡናና ሻይ። ከዛ በላይኛው በኩል ደግሞ ዋቢ ሸበሌ ሆቴል
ነበሩ ትልቅ ህንጻ የሚባሉት። አሁን ግን እነሱን ቁልቁል የሚያዩ እጅግ በጣም በርካታ በተለይ ወደ ሰንጋተራ ስትሄዱ የባንኮች ናቸው እጅግ በጣም በርካታ። እንግዲህ ሰው ብዛት እያያችሁ ነው። ወደ ሜክሲኮ ስንጠጋ አንድ ቀልድ ነበረ። ሰካራም ሹፌር ጎበዝ ወደ ከተማ እየቀረብን ነው አላሉ። በምን አወቅ ሲሉት እንዴ ብዙ ሰዎችን እየገጨን ነው እና ወደ ሜክሲኮ አደባባይ መድረሳችን የሚታወቀው እስካሁን ብዙ ሰው አታየው ነበር። ከተለያየ ቦታ ወጥቶ ሜክሲኮ አደባባይ ላይ ትራንስፖርት ሰዎች በዛ ብለዋል። የሚመጡትም የሚሄዱትም ባቡር አላየንም እስካሁን። ወደ 10 ደቂቃ 15 ደቂቃ ምናምን ተጉዘናል። እዚህ ጋር እግረኛ መንገዱም አለ፣ ግን የሚመርጡት ይኸው እዚህ ጋር በእንትን ህንጻዎች አንድ ፍሎር ይተዋሉ ብያችሁ የለ እግረኛ መንገዱ ጠበብ በሚልበት ህንጻ ካለ ህንጻው የመጀመሪያ ክፍሎቹን ይለቃል ለእግረኛ መንገድ። ስለዚህ ይሄ እነሱ አይደለም ማለት ነው። ኮሎኑ በፊት እዛኛው ድረስ ነበር ይሄ ይጠቀሙበት ነበር። አሁን ግን መተላለፊያ ነው። በነገራችን ላይ በዛኛውም አለ፣ ግን ብስክሌት ያልፋል ብል እና ጠበብ ስለሚል ደግሞ ይመቻል በዚህ ለመሄድ። ሌላ ሜክሲኮ ተግባራጅ ትምህርት ቤት አለ። የፌዴራል ፖሊስ ሄድኳርተር አለ። ምልክቶቹ አደባባይም አለ። እንግዲህ አደባባዩ በግራውንድ ውስጥ ባቡርና መኪና ይሄዳል። ባቡር እስካሁን አላየንም እያልኳችሁ ነበር። ልክ በ10 ምናምን ደቂቃ ላይ 16ኛው ደቂቃ ላይ አንድ ባቡር ከዛም ይመጣ ይሁን እየታያችኋል በርቀት ከላይ። ፍጥነቱም እንደምታዩት ነው። ዝግ ብሎ ነው የሚሄደው። እንግዲህ ይሄን በቀኝ በኩል የምታዩት እንግዲህ አዲስ ህንጻ ነው። ይሄ ግን አላለቅም፣ መዘጋት ነበረበት። በግራ በኩል የምታዩት ይሄም እንቅፋት ይሆናል። ምን እንደሆነ አልገባኝም። ይሄ ህንጻው ግራውንድ ይሆን ነው። ሜክሲኮ እንግዲህ ግርግሩ ይሄው ሜክሲኮ አደባባይ ደርሰናል። ከስቴዲየም ጀምረን ምሽቱን እስኪ ግራ ቀኙን እያየን ነው። አዲስ ነገር ያለ አይመስለኝም። ከዚህ በፊት ፋውንቴን አሳይቻችኋለሁ። ይሄ ቀደም ብሎ ካለቁት ልማቶች ነው። እንግዲህ ሜክሲኮ አካባቢ ቅዳሜና እሑድ ምሽት እዚህ ፎቶግራፍ ለመነሳት በጣም በርካታ ሰዎች ይሰበሰባሉ። እዚህ ጋር ማደያ ነገር ነበረ። ይሄ ፊት ለፊት የምታዩት ለፋውንቴን አለ፣ መብራቶች አሉ፣ ሰዎች ይሰበሰባሉ። እዚህ በቀኝ በኩል ደግሞ ያለችው ኮፊ ሾፕ አለች፣ ቡና ይጠጣሉ ብዙ ሰዎች። ከተለያየ ቦታ መጥተው ፎቶግራፍ የሚነሱ ሰዎች ናቸው አብዛኛው። እዚህ የምታዩቸው ውሃ አለ፣ ፋውንቴን ወደ ላይ የሚደንስ ውሃ። ምስር ቁጭ ብለው እንደምታዩቸው የሚተክዙ አሉ፣ ስልክ የሚነካኩ አሉ፣ ፎቶ የሚነሱ አሉ። እዚሁ አመሻሽተው ወደ ቤታቸው የሚገቡም እንደዚሁ አሉ። ፊት ለፊት የፌዴራል ፖሊስ ሄድኳርተር ይታያቸዋል። ላይ ሄሊኮፕተር ማሳረፍ ያለው ይባላል። በእርግጥ ሲያርፍ አይተናናቅም፣ ግን እንግዲህ ፌዴራል ፖሊስ ትልቅ ተቋም ነው። ፊት ለፊት ይታያቸዋል። በቀኝ በኩል ይሄ ላይቱ ያለበት ጀርባ ነው ተግባራድ ቴክኒክና ሙያ ኮሌጅ አሁን ሆኗል። ያው ተግባራድ ቴክኒክና ሙያ ኮሌጅ ወይ ፖሊቴክኒክ እንደዛ ነገር ሆኗል ይመስለኛል። እንግዲህ ዞር ብለንኛ ወደ ሰፈራችን ታክሲ ወደምናገኝበት ጋር እንሻገራለን። ይሄ ፊት ለፊት የነበረው ቦታ በጣም ትልቅ ቦታ ነው። በነገራችን ላይ
ለአውቶቡስ መናኸሪያ ሆኗል። መናኸሪያ ስላችሁ የከተማ አውቶቡሶች ሸገር ባስና ቬሎሲቲ ናቸው ያሉት። አሁን አንበሳ አውቶቡስ ሸገር እና አንበሳ አውቶቡስ አንድ ላይ ሆነዋል። በፊት ሸገር የሚል ነበር ለብቻው በከተማ አስተዳደሩ፣ ግን አሁን ሸገር ባስ አንበሳ ጋር አንዱ ነው ተቀላቅሏል። የግለሰብ ግን አውቶቡስ ቬሎሲቲ የምትላለች 100 ያህል ናቸው። የተወሰነ ቦታ መገናኛ ጋር ያያቸዋለሁ፣ እዚህ የማያቸዋለሁ። ትልቅ ስራ እየሰሩ ነው። በነገራችን ላይ እነሱ የኤሌክትሪክ ናቸው። እነሱ እንደዛኛው አይደሉም፣ እንደ አንበሳ አይደሉም። ፊት ለፊት እንግዲህ ሰው ሲተራመስ የምታዩት፣ እኔም በዛ ተሻግሬ እዛ ነው የምሄደው። አውቶቡስ ሰፊ ቦታ ነው። እዚህ አስፓልት ዳር ላይ ሆቴል የለም። እዚህ ጋር በፊት እዚህ ጋር ነበር የሚደረዱት። ፊት ለፊታችንም ነበሩ ታክሲዎች የሚጭኑ ወደ ተለያየ ቦታ አስፓልት ዳር ላይ አለመኖራቸው። አሁን አስፓልቱ ነፃ ሆኖ ነው የምንሄደው። መንገዱም የእግረኛው መንገዱም በቂ ነው ማለት ይቻላል። ይሄው እንግዲህ ወደ ሰንጋተራ ዞር ብለን ስናይ የሚታየን ነው። ምናልባት ከታያችሁ በደንብ ይሄው ፊት ለፊት እንግዲህ ክፍት ቦታው ላይ የምታዩቸው የተለያየ ቦታ የሚሄዱ አውቶቡሶች ናቸው። እዚህ ጋር ላይ ድረስ ናቸው። አሁን ሰው መጠየቅ ግድ ይላል። አንዳንድ ቦታዎች ላይ ዝም ብላችሁ አይ እዛው ነው ብላችሁ ከመሄድ ወደ እንትን የሚሄደው ፌርማታው የት ነው ታክሲ የማገኘው ብላችሁ መጠየቅ ያስፈልጋችኋል። ተቀያይሯል ብዙ ቦታ እና ድሮ እንደምታውቁት አይደለም። ወደ እንትን ነበር የሚሄደው ታክሲ የት ነው የማገኘው፣ ባስ የት ነው የማገኘው ብላችሁ መጠየቅ ይኖርባችኋል። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። ሁሌ እንደምመኝላችሁ ዛሬም ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁ። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።